ናቅፋው የጦር ሜዳ ውሎ። ውድ የኢትዮ ሜዳ ቤተሰቦች የምርጥ ገጾች ዝግጅታችን ተጀምሯል። የዛሬው የምርጥ ገጾች ዝግጅታችን ስመጥሩ የጦር መሪ ብርጋዴር ጀነራል ተስፋዬ ሀብተማርያም ከጻፉት የጦር ሜዳ ውሎ መጽሐፍ ላይ የተመረጠ ታሪክ የሚቀርብበት ይሆናል። ውድ ቤተሰቦቻችን ዝግጅቱን መከታተል ስትጀምሩ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ክፍል 7 አየር ወለድ በምስራቅና በሰሜን አቅጣጫ ያለውን ወረዳ ሲቆጣጠር 15ኛ ሻለቃ ምዕራብና ደቡብ እንዲቆጣጠር ተስማማን። በሁለቱ ክፍሎች መሃል ክፍተት ተፈጥሮ ጠላት ሰርጎ እንዳይገባ አዋሳይ መሬቶች በጋራ እንዲጠበቁ አድፋጮችና አድማጮች ከጊዜያዊ መከላከያ ወረዳችን 100 ሜትር ወደ ውጭ ርቀው በመውጣት ጠላት ድንገተኛ ማጥቃት እንዳይሰነዝርብን ነቅተው እንዲጠብቁና ወገንን እንዲያነቁ ሸለቆዎች፣ ደረቅ ወንዞች፣ እርድ መሬቶችና በቁጥቋጦ የተሸፈኑ ወረዳዎችን በሙሉ ጠላት እንዳይዛቸው የተለየ ትኩረት እንዲሰጣቸው እያንዳንዱ ክፍል አነስተኛም ቢሆን ተጠባባቂ ኃይል እንዲኖረው ውሃና ጥይት ከመጨለሙ በፊት በ15ኛ ሻለቃ በኩል ለሁለቱም ክፍሎች እንዲቀርብ ቁስለኞች ቢኖሩ ወደ ሻለቃው ጠቅላይ ሰፈር እንዲወሰዱና ጠዋት ሄሊኮፕተር ወይም አውሮፕላኑ መጥቶ ወደ ከረን እስከሚወስዳቸው ድረስ ጊዜያዊ ሕክምና እንዲደረግላቸው የተሰዉ ወንድሞቻችንን የቀብር ሥነ ሥርዓት ማታ እንዲፈጸም ሬዲዮ ክፍት ሆኖ በየሙሉ ሰዓት ብቻ አጭር የመልእክት ልውውጥ እንዲደረግ ከዚህ ውጪ ግንኙነት እንዲቆም ከቦታ ቦታ አስፈላጊ ያልሆነ እንቅስቃሴ እንዳይደረግ ምንም አይነት ብርሃን ሰጪ ነገሮች ባትሪ ማብራት፣ እሳት ማንደድ፣ ሲጋራ ማቀጣጠልና ማጨስ፣ ኩራዝ ማብራትን የመሳሰሉ እንዳይታዩ መጠራራት፣ ማንጎራጎርና ማፏጨት፣ ሬዲዮን ከፍቶ ወሬ ወይም ዘፈን ማዳመጥ እንዳይኖር የመቶ መሪዎች ለጦራቸው መመሪያ እንዲሰጡና እንዲቆጣጠሩ ጥብቅ መመሪያ ተሰጣቸው። የምግብ የውሃና የጥይት ዕደላው ለሁሉም መዳረሱንና የተሰጠው ትዕዛዝ ተግባራዊ መሆኑን ዞሬ ተመለከትኩኝ። የጦሩ የውጊያ ሞራልና የመንፈስ ጥንካሬው ከፍተኛ መሆኑን ማረጋገጥኩኝ። ከዚህ በኋላ ወደ ተመረጠው የሻምበል ጠቅላይ ሰፈር አመራው። የሻምበል ጠቅላይ ሰፈር ውስጥ የምንገኘው እኔና 2 መገናኛ ሰራተኞች፣ አንድ የንብረት ኃላፊ 10 አለቃና አንድ ሻምበል ባሻ ብቻ ነን። አንዱ መገናኛ ሰራተኛ ከ15ኛ ሻለቃ የመጣውን የበቆሎ ቂጣና የጤፍ ወጥ የመሰለ ነገር አቀረበልኝ። በጣም ርቦኝ ስለነበረ በላሁና ውሃ ጠጣው። ሁለተኛው መገናኛ ሰራተኛ በነፍስ ወከፍ አካፋ መሬቱን ቆፈር አድርጎ የሚጎረብጡ ድንጋዮች ነቃቅሎ መሬቱን ከስክሶ ካስተካከለ በኋላ አጠገቡ ያገኘውን ሳር በእጁ ነጨት አድርጎ አፈሩ ላይ ጣል አደረገበትና እዚህ ረፉ አለኝ። ትጥቄ ወገቤ ላይ እንዳለ አላላሁና ከነጫማዬ ጋደም ብዬ ሰዓቴን ስመለከት ከምሽቱ 2 ሰዓት ይላል። በአካባቢው የመሳሪያ ተኩስ ወይም የሰው ድምፅ የለም። ምንም ኮሽታ እንኳን አይሰማም። የሰሞኑ ወከባና የዛሬው ሙሉ ቀን ውጊያ ላይ የዋለው የአየር ወለድ ጦር ግማሹ እንዲያርፍ ሲደረግ፣ ግማሹ ደግሞ እንዲጠብቅ መመሪያ ቢሰጥም በድካም ብዛት እንቅልፍ አሸንፎ ቲተኛና ጀብደኛው ሻዕቢያ መልሶ መቋቋም አድርጎ ድንገተኛ ማጥቃት ቢሰነዝር ጉዳት ያደርስብናል ብዬ ሰጋው። የመገናኛ ሰራተኞቼ ቀኑን ሙሉ መልእክት ለማድረስና ለማስተባበር ሲሮጡ ስለዋሉ በጣም ደክሟቸዋል። ሬዲዮኑን ተቀብያቸው ለጥቂት ጊዜ እንዲተኙ አደረግኩኝ። የቀኑ ውሏችንን እያሰላሰልኩኝ
እያወጣውና እያወረድኩኝ ሳለሁ አስቸኳይ መልእክት ለመቀበያ ብለን ከፍተን በተውነው ሬዲዮ ነብር አንበሳ ይጠራሃል የሚል ድምፅ ተሰማኝ። ነብር ይመልሳል አንበሳ ብዬ መልስ ሰጠው። ነብር ከሰማኸኝ አንበሳ ነኝ፣ በፍጥነት ወደ እኔ እንድትመጣ አለኝ። በሬዲዮን ለምን ብዬ መጠየቅ ስለሌለ ተቀብያለሁ ብዬ ዘጋው። የመገናኛ ሠራተኞቼን እንቅልፍ ለመውሰድ ደቂቃ አልፈጀባቸውም። ወዲያው ነው እንቅልፍ ይዟቸው የሄደው። አማራጭ ስለሌለኝ ቀሰቀስኳቸውና በሉ ፊታችሁን ውሃ አስነኩትና ንቁ ብዬ ትጥቄን ማጠባበቅ ጀመርኩኝ። እነሱም ተነስተው ትጥቃቸውን አጠባብቀው የመገናኛ ራዲዮኑን ተሸክመው ወደ 15ኛ ሻለቃ ጠቅላይ ሰፈር ጉዞ ቀጠልን። ሻለቃ ማሞን ከአሁን ቀደም በመልክ አላውቃቸውም ነበረ። ሻለቃ ማሞ ተምትሜ አጭር ፈርጠም ያለ ሰውነት ያላቸው መካከለኛ ዕድሜ ላይ የሚገኙ ጠንካራና ንቁ መኮንን ናቸው። በኋላ ጊዜ ከሕይወት ታሪካቸው እንደተረዳሁት የበታች ሹም ሆነው ከጦር ሰራዊት ወደ ክብር ዘበኛ ተዛውረው የመኮንንነት ማዕረግ አግኝተዋል። ደረጃውን ጠብቀው የሻለቅነት ማዕረግ ያገኙት በዚሁ በያዝነው በ1969 ዓመተ ምህረት መስከረም ላይ ነው። ሻለቃ ማሞ ካለሁበት ስደርስ ሻምበል ተስፋዬ እንደምን አመሸህ? ትመጣለህ ብዬ መኝታ ተዘጋጅቶልህ ነበር፣ ለምን ቀረህ? በማለት ጥያቄ ያቀረቡልኝ። ከጦሩ ጋር መሆን ይሻለኛል ብዬ ነው አልኳቸው። እዚህ ሆነ ማስተባበር ትችል ነበር አሉኝ። አውቃለሁ፣ ግን በአየር ወለድ ደንብ አዛዥ ዘወትር ከጦሩ አጠገብ ቢሆን ይመረጣል አልኳቸውና ስለ ዝግጅቱ በጣም አመስግኜ ለመሆኑ ለምን ፈለጉኝ ብዬ ጠየቅኳቸው። ከኪሳቸው አንድ ወረቀት አውጥተው አንብበው ብለው ሰጡኝ። ተቀብዬ አነበብኩት። መልእክቱ በቀጥታ የተላለፈው ለኔ ነው። የመልእክቱ ይዘት እንደሚከተለው ይነበባል። ስለ ዝላዩ መሳካት የተላለፈ የደስታ መግለጫ ቴሌግራም ከሁለተኛ ክፍለ ጦር አዛዥ አስመራ ለአየር ወለድ ሻምበል ጦር አዛዥ ናቅፋ። ከሁሉ አስቀድሜ ስለ ዝላዩ መሳካት እንኳን ደስ ያለዎት። በወሰዱት ቆራጥ እርምጃና በፈጸሙት ጀግንነት መላው ሰራዊታችን አድናቆቱን ይገልጻል። የታሰበው አላቃቂ ጦር የመላክ ዕቅድ እንደተጠበቀው በአጭር ጊዜ የሚሳካ አልሆነም፣ ትንሽ ጊዜ የሚጠይቅ ነው። ከ15ኛ ሻለቃ አዛዥ እንደተገለጸልኝ አሁን የያዛችሁት ጊዜያዊ መከላከያ ለጠላት ከባድ መሳሪያ የተጋለጠና ስፍራ እያያዛችሁ በኃይል ማነስ ምክንያት የተበታተነ እንደሆነ ተረድቻለሁ። በተፈጠረው ክፍት ቦታ ጠላት በቀላሉ ሰርጎ ገብቶ ጉዳት ሊያደርስባችሁ እንደሚችል ከቀረበው ሪፖርት መረዳት ችያለሁ። ዕቅዱ ተጠናቆ ተግባራዊ እስከሚሆን ድረስ ያለምንም ተጨማሪ ጥያቄ በዛሬው ሌሊት ጦሮን አሁን ካለው ቦታ አንቀሳቅሰው ወደ ቀድሞ 15ኛ ሻለቃ ይዞት ወደ ነበረው መከላከያ ምሽግ ውስጥ እንድትገቡና ከ15ኛ ሻለቃ ጋር በጋራ እንድትከላከሉ ሆኖ ሻለቃ ማሞ በበላይነት ጦሩን እንዲያስተባብሩ ይሁን። መልእክቱን ካነበብኩኝ በኋላ እንዴት እንዲህ አይነት መልእክት እኔን ሳያማክሩኝ ያስተላልፋሉ? ስንት የሕይወት መሥዋዕትነት ተከፍሎ የተያዙ ከፍተኛ ወታደራዊ ጠቀሜታ ያላቸውን መሬቶች ለቀን መከላከያ ውስጥ ገብተን እንዴት እንታሰራለን? የሰው ኃይላችን አነስተኛ ቢሆንም የያዝናቸው ወታደራዊ መሬቶች ስለሚረዱን የፈለገውን ያክል ጊዜ ብንቆይም ምንም አይነት ጉዳት አይደርስብንም ነበር። ከባድ መሳሪያ ጉዳት ያደርሳል ከተባለም በአጭር ጊዜ ምሽግ ቆፍረን እናዘጋጅ ነበረ። እንዴት እንደዚህ አይነት ስህተት ይፈጽማሉ? የአውሮፕላኑን ሜዳ መልሰን ለጠላት ካስረከብን ድርጅት በምን ይቀርብልናል? ቁስለኛስ እንዴት ይነሳል? በዛሬው ውጊያ የቆሰሉ በርካታ ወታደሮቻችን አሉ።
አውሮፕላን ማረፊያው ተለቆ ወደ ቀድሞ መከላከያ ከተመለስን ቁስለኞች ነገ እንዴት ይነሳሉ ብለው ነው ይሄን የመሰለ ሐሳብ ያቀረቡት ብዬ ሻለቃ ማሞን ጠየቅኩኝ። ሻለቃ ማሞ እኔ ጦሩ የያዘውን ቦታ ይልቀቅና ወደ ቀድሞ መከላከያው ይመለስ ብዬ ጥያቄ አላቀረብኩም፣ ሐሳብም አልሰጠሁም። እኔ ያስተላለፍኩት መልእክት አሁን የያዝነው ወረዳ ሰፊ ስለሆነና ይዞ ለመቆየት ተጨማሪ የሰው ኃይል ስለሚያስፈልግ በአስቸኳይ አጠናካሪ ጦር ይላክልን የሚል እንጂ ለቀን ወደ ቀድሞ መከላከያችን እንግባ የሚል አይደለም አሉና መገናኛ ሰራተኛውን የአምሳ አለቃ መሰለ ብለው ተጣሩ። ያስተላለፍከውን መልእክት አምጣና ለሻምበል ተስፋ ያሳያቸው ብለው ትዕዛዝ ሰጡት። የአምሳ አለቃው አምጥቶ አሳየኝ። በእርግጥም ኃይል በአስቸኳይ ይምጣልን የሚል መልእክት ብቻ ነው ያስተላለፉት። ወደ መከላከያ እንመለስ የሚል ነገር የለም። አሁንም የአውሮፕላን ማረፊያውን የናቅፋ ሸለቆ ተረተርንና ሰንሰለታማ ተራራን ለቆ ወደ ቀድሞ ወደ ነበረው መከላከያ ተመልሶ መግባት በሚለው ትዕዛዝ እኔ አልስማማበትም። ጠላትን ከቦታ ቦታ ተንቀሳቅሰን መምታት ስንችል ወደ መከላከያ ተመልሶ መግባት ማለት በራስ ፈቃድ እጅና እግር በሰንሰለት አስሮ ለጠላት እንደ መስጠት ነው የምንቆጥረው። የበላይ አካል የሚችል ቢሆን አጠናካሪ ኃይል ይላክልን። አጠናካሪ ጦር መላክ የማይችል ከሆነ ባለን የሰው ኃይል ተጠቅመን ባለንበት ቦታ ሆነን እስከ መጨረሻው ሰው ድረስ እየተፋለመን እንድንቆይ እንዲፈቀድልን ይጠይቁልን ብዬ ሻለቃ ማሞን አሳሰብኳቸው። እኔ መጠየቅ አልችልም፣ ከፈለክ አንተ መልእክቱን ጻፍና አምጣ ይተላለፍልሃል አሉኝ። ስለፈቀዱልኝ አመስግኜ መልእክቱን ወዲያውኑ ጽፌ ለመገናኛ ሰራተኛው አስተላልፈው ብዬ ሰጠሁት። ሻለቃ አዛዡ ይተላለፍ የሚል መልእክት ያድርጉበት አለኝ። ወደፊት ሻለቃ ማሞ ሳያውቁትና ሳይፈቅዱ ለበላይ አካል ምንም አይነት መልእክት ማስተላለፍ እንደማልችል ተነገረኝ። የሰራዊቱ የአሰራር ደንብ ስለሆነ ተቀብየዋለሁ። ምልክት እንዲያደርጉበት ሻለቃ ማሞን ጠየቅኩኝ። ተመለከቱትና አጭር ምልክት አደረጉበትና ለመገናኛ ሰራተኛው እንዲያስተላልፍ ሰጡት። መልስ እስኪመጣ ድረስ እዚህ አልቆይም፣ ወደ ጦሬ መሄዴ ነው። መልሱ እንደመጣ እዛው አሳውቁኝ ብዬ ወደ ጦር ሰፈሬ ተመለስኩኝ። ያስተላለፍኩት ቴሌግራም መልስ 1 ሰዓት ባልሞላ ጊዜ መጣ። መልሱም ምንም የማያሻማ አጭርና ግልጽ ነበረ። ቀደም ሲል በተሰጠውት መመሪያ መሰረት እስከ 000 ሰዓት ማለትም እስከ መንፈቀ ሌሊት ባለው ጊዜ ትዕዛዙን መፈጸሙን እንዲያረጋግጡ ይሁን የሚል ነው። አሁን ምንም አማራጭ ስለሌለ እሺ ብዬ ትዕዛዙን ተቀብዬ መፈጸም ግዴታ ሆነብኝ። የምሽግ ውስጥ ሕይወት። ጠላት በቅርብ ርቀት ይኖራል ብለን ስለምንገምት ወደ ምሽግ መመለሱ እስካልቀረልን ድረስ በቀን ስንንቀሳቀስ ጠላት አይቶ ከኋላችን እየተከታተለ ጉዳት ሊያደርስብን ስለሚችል ከመንጋቱ በፊት በጨለማ ተከልለን ወደ ምሽግ መመለሱን መረጥኩኝ። ወዲያውኑ ከነበርንበት ጊዜያዊ መከላከያ ወረዳ ለቀን ወደ 15ኛ ሻለቃ ጦር ሰፈር ሄድን። የሻለቃ አዛዡ የመከላከያ ወረዳችንን እንዴት መያዝ እንደምንፈልግ ጥንቃቄ ያዘል ሐሳብ ከሁለት አማራጭ ጋር አቀረቡልኝ። አንደኛው አማራጭ ለአየር ወለድ ቀጠና ከፍሎ በመስጠት ራሱን ችሎ እንዲከላከል ማድረግ ሲሆን፣ ሁለተኛው አማራጭ ደግሞ የአየር ወለድ ከ15ኛ ሻለቃ ጦር ጋር በመደባለቅ በህብረት መከላከል ነው። የሚሻላችሁን እናንተ ምረጡ አሉኝ። የመከላከያ ቀጠና ተከፍሎ ቢሰጠንና የራሳችንን ቀጠና ተረክበን ብንከላከል የምናገኘው ጥቅምና ጉዳትን ማመዛዘን ጀመርኩኝ። የአየር ወለድ ሰራዊት የመከላከያ ቀጠና ለብቻው ተለይቶ ቢሰጠው
በቀጠናው ለሚደርሰው ውድቀትም ሆነ ልማት ማንም በማንም ላይ አያመሃኝም። ጥፋተኛው ተለይቶ ስለሚታወቅ በጥፋቱ ይጠየቅበታል። በዚህ በኩል በጣም ጥሩ ነው። በሌላ መልኩ ደግሞ ከ15ኛ ሻለቃ ተገንጥሎ የመከላከያ ቀጠና ይዞ መስፈሩ ስለ ሻዕቢያ የውጊያ ጸባይ፣ ስለ አካባቢው መሬት ከአየር ወለድ የተሻለ የሚያውቀው 15ኛ ሻለቃ ስለሆነ ከሻዕቢያ ስልት ጋር እስከምንተዋወቅ ድረስ ለተወሰነ ጊዜ ከ15ኛ ሻለቃ ልምድ በመቅሰም አስፈላጊ ያልሆነ መስዋዕትነት ከመክፈል ያድነናል። የምንከፍለው መስዋዕትነት ተለዋጭ የሌለው እጅግ ውድ የሆነ የሰው ሕይወት በመሆኑ ያለ አግባብ መስዋዕትነት መከፈል የለበትም። እዚህ ቦታ በተናጠል መታገል ሳይሆን የህብረት ትግል ነው የሚያዋጣው። አንዱ ክፍል የፈለገውን ያክል ጥንካሬ ቢኖረው ሌላው ከተናደ ጥንካሬው ዋጋ አይኖረውም። በጋራ ሆነው እየተረዳዱ መታገሉ በብዙ ምክንያቶች አማራጭ አልነበረውም። በመጀመሪያ ደረጃ የመከላከያ ወረዳ ወይም ቀጠናችን ከ15ኛ ሻለቃ ተከፍሎ ቢሰጠንና አየር ወለድ አንድ የመከላከያ ቀጠና ተከፍሎ ተሰጥቶት እንዲከላከል ቢደረግ በፓራሹት ከአውሮፕላን ስንወርድ ይዘነው የወረድነው ነገር ቢኖር የውሃ ኮዳ ብቻ ነው። ሌላ ምግብ ማብሰያ ድስት፣ የሻይ ማፍያ ጀበና፣ ቂጣ መጋገሪያ ምጣድ፣ ውሃ መቅጃ ጀሪካን የመሳሰሉ ቁሳቁሶች የሉንም። ያለነኝ ቁሳቁሶች ናቅፋ አካባቢ መኖር በጣም ከባድ ነው የሚሆነው። ለመኖር የ15ኛ ሻለቃ ጦር ድጋፍ ያስፈልገናል። 15ኛ ሻለቃ ደግሞ ከራሱ ተርፎ ከፍሎ የሚሰጠን የማብሰያ ዕቃ የለውም። ስለዚህ ከ15ኛ ሻለቃ ጦር ጋር ተቀላቅለው በህብረት መታገሉ የ15ኛ ሻለቃ ጦር የመከላከል ስልት ልምድ መቅሰሙ በሰላም ጊዜ ያከማቹትን ቀለብና የማብሰያ መገልገያ ቁሳቁሶችን መጋራቱ አማራጭ እንደሌለው በማረጋገጥ በህብረት መከላከሉን መርጫዋለሁ። 15ኛ ሻለቃ ጦር ናቅፋ ላይ በመከላከያነት የያዘው ወረዳ የተለያዩ ገጾች ነበሩት። 15ኛ ሻለቃ መከላከያ ወረዳ የተመሰረተው ከናቅፋ ከተማ በስተደቡብ አቅጣጫ የሻለቃው ጠቅላይ ሰፈር መሃል በማድረግ ከጠቅላይ ሰፈሩ ዙሪያ በግምት ከ300 ሜትር እስከ 500 ሜትር ርቀት በ8 ቦታዎች ላይ ነው። በጦሩ ቁጥጥር ስር የሚገኘው የመሬት አቀማመጥ እንደሚከተለው ነው። በስተ ምዕራብ አቅጣጫ የሚገኘው መከላከያ ወረዳ በአካባቢው በቅርብ ርቀት ከሚገኙ መሬቶች የተሻለ ከፍታ ባለው መሬት ላይ የተመሰረተ በመሆኑ ከፊት ለፊቱ በቀን የሚንቀሳቀስ ጠላት በቅርብ ርቀት ለመቆጣጠር አመቺነት አለው። ነገር ግን በምዕራብ አቅጣጫ በመካከለኛ ርቀት ላይ የሚገኝ ከሰሜን ወደ ደቡብ የተዘረጋው ሰንሰለታማ ተራራ ይገኛል። እዚህ ተራራ ላይ የተቀመጠ የጠላት ግንባር ቀደም ተመልካች ወይም የመድፍ አስተኳሽ የ15ኛ ሻለቃን መከላከያ ይዞታ እያንዳንዱን እንቅስቃሴ እየተቆጣጠረ በከባድ መሳሪያ ለማስደብደብ አመቺ ነው። ከሰሜን ወደ ደቡብ ከተዘረጋው ሰንሰለታማ ተራራ ስርና በ15ኛ ሻለቃ መከላከያ ወረዳ መሃል በክረምት የጎርፍ ውሃ የተሸረሸረ ከቀላል መሳሪያ ተኩስ የሚከላከል ሰፊና ጥልቀት ያለው በአሸዋ የተሞላ ደረቅ ወንዝ ይገኛል። ይህ ደረቅ ወንዝ ከአየርና ከመሬት እይታ እየከለለ ለሻዕቢያ ዋና መተላለፊያ መንገድ ሆኖለታል። በስተሰሜን ከናቅፋ ከተማ ግርጌ ወይም ደቡብ ከደረቁ ወንዝ የተገነጠለ ሌላ አነስተኛ ጥልቀት ያለው አሸዋማ ደረቅ ወንዝ አለ። ይህ ደረቅ ወንዝ የሻለቃውን ጠቅላይ ሰፈር ወደ ምስራቅና ሰሜን በመተው የፖሊስ ሰፈርን ወደ ደቡብ በማድረግ በሁለቱ መሃል ሰንጥቆ ያልፋል። ከሻለቃው ጠቅላይ ሰፈር በስተ ምስራቅ በግምት 500 ሜትር ርቀት ላይ የ15ኛ ሻለቃ አንደኛ ሻምበል መከላከያ ወረዳ ይገኛል። የአንደኛ ሻምበል መከላከያ ወረዳ ደግሞ ወታደራዊ መሬት ላይ ተመሰረተ አልነበረም። በዙሪያው የሚገኙ መሬቶች ከመከላከያ ወረዳው በመጠነኛ ግለት እያደጉ ስለሚሄዱ ዝቅተኛ ቦታ ላይ እንዲያርፍ አድርጎታል። ከበስተጀርባው ከአንደኛ ሻምበል መከላከያ ወረዳ ምስራቅ አቅጣጫ የሚገኘው የናቅፋ ተረተር ነው።
ከተረተሩ በስተምዕራብ የሚገኙ ወረዳዎች የሁለተኛ ሻምበልን ይዞታና የናቅፋ ከተማን ጭምር ስለሚገዛ ጠላት ተረተሩ ላይ ሆኖ ሁሉንም በቀላሉ ይቆጣጠራል። ከሻለቃው ጠቅላይ ሰፈር ሰሜን በቅርብ ርቀት ላይ አራተኛ ሻምበል ወይም የከባድ መሳሪያ ሻምበል ሰፍሮ ይገኛል። በአቋም አንድ እግረኛ ሻምበል ከ120 እስከ 150 የሰው ኃይል ይኖረዋል። ለሁለት ወር በተደጋጋሚ በተደረጉ ፍልሚያዎች የሞቱት፣ በከባድ ሁኔታ ቆስለው ከውጊያ ውጭ የሆኑትና በልዩ ሕመምና ለሕክምና ወደ አስመራና ከረን ሄደው ባልተመለሱት አባላት ምክንያት የእያንዳንዱ ሻምበል የሰው ኃይል በአሁኑ ጊዜ በአንድ ሻምበል ውስጥ ለውጊያ ብቁ የሆነ ምሽግ ውስጥ ገብቶ መዋጋት የሚችል ከ50 ሰው በላይ የለም። ከዚህ ውስጥም በየቀኑ በሞትና በመቁሰል ይቀነሳል። መከላከያ ወረዳው የተያዘው በአነስተኛ የሰው ኃይል ነው። አንድ ሰው በሞት ወይም በመቁሰል ከውጊያ ውጭ ቢሆን በመከላከያ ይዞታ ላይ የሚፈጥረው ክፍተትና ጫና በጣም የሰፋ ይሆናል። ሁሉም መከላከያ ወረዳዎች ጠቀሜታቸው እኩል ስለሆነ አንዱን ክፍት ትቶ ሌላውን ማጠናከር የሚቻል አይደለም። ስለዚህ የአየር ወለድ አንደኛ የመቶ ከ15ኛ ሻለቃ ሁለተኛ ሻምበል ጋርና ሁለተኛ የመቶ ደግሞ ከአንደኛ ሻምበል ጋር ተቀላቅሎ ክፍት ቦታዎችን በማጠናከር እንዲከላከሉ ተመደቡ። በ22/02/69 ዓመተ ምህረት በተደረገው የፓራሹት ዝላይና ቀኑን ሙሉ ባደረግነው ከባድ ውጊያ ይደርሳል ተብሎ በተጠበቀው ጉዳት የደረሰው 10 በመቶ ብቻ ነበር። አንድ የአየር ወለድ አባል አየር ላይ እንዳለ ተመትቶ ሲሞት፣ ሁለተኛው ደግሞ መሬት ከደረሰ በኋላ ውጊያ ላይ ያለ ሞቶ ሌሎች 6 ሰዎች ቆስለዋል። 15ኛ ሻለቃ ደግሞ 4 ሰው ሲሞት 20 ሰው ቆስሏል። ከሻዕቢያ ደግሞ ሬሳው የተቆጠረው 45 ሲሆን ከአስመራ በተላከልን መረጃ መሰረት ከ150 በላይ ቆስሎበታል። በርካታ ከባድና ቀላል መሳሪያዎች ተማርከዋል። በጣም ጠቃሚ የሆኑ ወታደራዊ መሬቶች በወገን ቁጥጥር ስር ውለዋል። ብዙ መስዋዕትነት ከፍለን ከጠላት አስለቅቀን የያዝናቸውን ወታደራዊ ጠቀሜታ ያላቸው መሬቶችና በተለይ ደግሞ ብቸኛ ድርጅታዊ ድጋፍ ማቅረቢያ የሆነውን አየር ማረፊያ ሜዳ ለቆ ወደ 15ኛ ሻለቃ መከላከያ ምሽግ ውስጥ መግባት ማለት ለወገን ታላቅ ውድቀት ነበረ። ጠላት ብዙ መስዋዕትነት ከፍሎ ማግኘት የማይችለውን ገዥ መሬቶች በነፃ ሰጠነው። በስጦታ መልክ የሰጠነው መሬቶች ከስራችን ተከትሎ በቁጥጥሩ ስር ለማድረግ አፍታም አልፈጀበትም። ሌሊቱኑ ወደ ቀድሞ ምሽጉ ተመለሰና ምሽጉን ይበልጥ ማጠናከር ጀመረ። የአየር ወለድ ሰራዊት በባህሪው ምሽግ ቆፍሮ የመከላከል ውጊያ የሚያራምድ ጦር አይደለም። በአደረጃጀቱም ሆነ በሙያው የሚሰጠው ግዳጅ የማጥቃት ውጊያ ነው። አንድን ግብ አጥቅቶ ሲይዝ የያዘውን ግብ ለእግረኛ በማስረከብ ለሚቀጥለው ግዳጅ ዝግጅት ማድረግ ነው። በዓለም አቀፍ ደረጃም ቢሆን አየር ወለድ የመከላከል ግዳጅ አይሰጠውም። በሁኔታዎች አስገዳጅነት የመከላከል ግዳጅ የሚሰጠው ከሆነ በጣም ለአጭር ጊዜ ብቻ ነው። አየር ወለድ ጦር እስከ ዛሬ ድረስ የለመደው ተንቀሳቅሶ ማጥቃት በመሆኑ በ23/09/1969 ዓመተ ምህረት ከመከላከያ ወረዳው በቀን እንዳይንቀሳቀስ ትዕዛዝ ቢሰጠውም ተግባራዊ ሊያደርገው አልቻለም። በ15ኛ ሻለቃ ጦር የተዘጋጀው ምሽግ ጊዜያዊ ምሽግ እንጂ ከከባድ መሳሪያ ተኩስ የሚያድን ጠንካራ ምሽግ አልነበረም። የሞርታር ሼል በቀላሉ ደርምሶ ምሽግ ውስጥ በመግባት ጉዳት ያደርስብን ጀመረ። መገናኛ ቦይ ስላልነበረው አንድ ወታደር ከሚቀጥለው ምሽግ የሚፈልገውን ነገር ለማግኘት ቢፈልግ ከምሽጉ ወጥቶ መሄድ ይኖርበታል። በቀን ወደ መጸዳጃ ለመሄድ
ከጠላት እይታ የሚከልል ቦይ ስላልተቆፈረ ከምሽግ ወጥቶ ሜዳውን ነው የሚሄደው። በአጠቃላይ የምሽግ ዝግጅቱ የተሟላ አልነበረም። ብዙ የሚጎድሉት ነገሮች ነበሩ። ሻዕቢያ የምሽጉ ዝግጅት ጥንካሬ እንደሌለውና የአየር ወለድን ጦር ቅብጥብጥነት ጥሩ አድርጎ አስተውሏል። ለእያንዳንዱ ምሽግ ፉካ ወይም መታኮሻ መስኮት፣ ወደ መጸዳጃ መሄጃ መንገድ፣ ወደ ውሃ መቅጃ መሄጃ መንገዶችና ውሃው መቅጃ ቦታዎች ላይ በአጠቃላይ እንቅስቃሴ ይዘወርባቸዋል ብሎ በገመታቸው ቦታዎች ሁሉ መሳሪያ ደግነው ለአንዲት ሴኮንድ እንኳን አይናቸውን ከኢላማቸው የማይነቅሉ መተሬ ተኳሾች መድቦ የጦራችንን እንቅስቃሴ ምሽጉ ውስጥ ሆኖ የመቆጣጠሪያ ዘዴ ፈጠረ። የወገን ጦር ለሽፍታ ምሽግ ውስጥ ታፍኛ ልቀመጥም በማለት የተሰጠውን መመሪያ በመጣስ ይንቀሳቀስ ጀመረ። ሻዕቢያም የሚንቀሳቀሰውን ሰው እየጠበቀ በጥይት መልቀም ጀመረ። በአየር ወለድ በኩል በ22/02/69 ዓመተ ምህረት አውሮፕላን በፓራሹት ዘለን ቀኑን ሙሉ ስንዋጋ ውለን ከደረሰብን የሞትና የመቁሰል አደጋ በ23/02/69 ዓመተ ምህረት ምሽግ ውስጥ ሆነን የደረሰብን ጉዳት በለጠ። በዚህ አይነት ከቀጠለ በአጭር ጊዜ ውስጥ ለውጊያ ብቁ የሆነ ተዋጊ የአየር ወለድ አባል እንደማይኖር ተገነዘብኩኝ። ማታውኑ በእያንዳንዱ ምሽግ እየተዘዋወርኩኝ ጦሩ የተሰጠውን መመሪያ ተግባራዊ እንዲያደርግ ለሥነ ሥርዓት ተገዢ እንዲሆን በመምከር ምሽግ የማጠናከር ሥራ በአስቸኳይ እንዲጀመር፣ የቀን እንቅስቃሴም እንዲቆም ከዚህ የሚከተለውን ትምህርትና ማስጠንቀቂያ ሰጠው። እያንዳንዱ ምሽግ በጠላት መተሬ ተኳሾች መሳሪያና በሞርታር የተመዘገበ ስለሆነ መመሪያ ጥሶ አላስፈላጊ እንቅስቃሴ በማድረግ ሕይወትን ማጣት ወይም መቁሰል ጀግንነት አለመሆኑን፣ ምሽግ ለማዘጋጀት ደግሞ ዶማና ካፋ የለም የሚል ምክንያት መፍጠር እንደማይጠቅም፣ በሹል እንጨት እንኳን ቢሆን ተጠቅሞ ምሽግ በማዘጋጀት ሕይወቱን ለማትረፍ እያንዳንዱ ሰው መጣር እንዳለበት በማሳመን ሊነጋጋ ሲል ወደ ሻለቃው ጠቅላይ ሰፈር ተመለስኩኝ። ውድ የኢትዮ ሜዳ ቤተሰቦች ከብርጋዴር ጀነራል ተስፋዬ ሀብተ ማርያም የጦር ሜዳ ውሎ መጽሐፍ ላይ የመረጥንላችሁ የምርጥ ገጾች ታሪክ አላበቃም። ክፍል 8ን በቀጣይ ይዘንላችሁ እንቀርባለን። ውድ ቤተሰቦቻችን ቻናላችንን ሰብስክራይብ፣ ላይክ፣ ሼር እንድታደርጉ ሐሳብና አስተያየቶቻችሁንም እንድታጋሩን በአክብሮት እንጠይቃለን።